ይህ ዛዶቅ ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። ይበልጣል። ማን ይበልጣል? ይሄ የጠራን ይበልጣል። ከምናየው ከምንሰማው በመንገድ ላይ ከሚገጥመን ነገር በላይ እሱ ከሁሉ ይበልጣል። መጽሐፍ ቅዱሳችን ላይ በቆላስይስ ምዕራፍ 1 13 እና 14 ምን ይላል? እርሱ ከጨለማው ስልጣን አዳነን። ክብር ለኢየሱስ ይሁን። ቤዛነትንና የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። ወገኖች ሆይ ከጨለማው አዳነን፣ ምህረትን ሰጠን። እንደገና ደግሞ ወደ ፍቅሩ ወደሚወደው ወደ ልጁ መንግሥት አፈለሰን። ያገባን እንኳን ከዚህ ከጨለማው አገዛዝና ስልጣን አላቆ ወደዚህ ወደ ልጁ ፍቅር መንግሥት ውስጥ አፈለሰን፣ አስገባን፣ አሳረፈን። ማን? ይሄ የሚበልጠው። ክብር ለኢየሱስ ክርስቶስ ይሁን። ጳውሎስን ሲጠራው አብረውት ያሉት ወይ ደግሞ ስለሱ የሚያውቁት እንኳን በጣም በሚፈሩት ሰዓት ላይ ጌታ ግን አግኝቶ በደማስቆ ሲገናኘው ሲጠራው ስለሱ የሚናገሩት ነገር በጣም የሚያስደነግጥ ነገር ነው። ምክንያቱም እንደ ነፍሰ ገዳይ እንደ አሳዳጅ ስለሚያውቁት። ስለዚህም ከደቀ መዛሙርት አንዱን ሐናንያን እንዲጸልይለት ሲነግረው ሐናንያን ለጌታ ወይ ደግሞ ለጌታ ሊያስረዳው ፈለገ። ምን ብሎ ነው የሚያስረዳው? አታውቀውም ጳውሎስ ምን አይነት ሰው እንደሆነ፣ በአንተ ስም የሚንቀሳቀሱትን እያሳደደ ስልጣን ከካህናት ተቀብሎ የሚገድል እንደሆነ አታውቅም እንዴ ብሎ ነበረ ለጌታ ሊያስረዳ የፈለገው። ምክንያቱስ በዛን ጊዜ ጳውሎስ ወይም ሳኦል የሚገለጥበት ሁኔታ ደብዳቤ ተቀብሎ ቅዱሳንን ማሳደድ ስለነበረ ስራው። ግን የጠራው ከተሰጠው ስም በላይ ነው። ክብር ለኢየሱስ ይሁን። ከምንሰማው በላይ እሱ ይበልጣል። ስለኛ ያየውን መልካም ነገር የሚያውቅ እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለ አንተ ሰዎች የሚያውቁት ሌላ ነገር ነው። እግዚአብሔር ግን ስለ አንተ የሚያውቀው ሌላ ነገር ነው። ይህ ጌታ የጠራው ጳውሎስ እንደተነገረለት ማን? ጌታ እንደተናገረው በነገሥታት ፊት በአሕዛብ ፊት ስሙን ተሸክሞ የሚቆም ይሄ የተመረጠው ዕቃ ወደ ሮም መሄድ በሚገባው ጊዜ ላይ መንቀሳቀስ በሚጀምርበት ጊዜ ላይ በተነሳበት ክስ ላይ ይግባኝ ለቄሳር ጠይቆ ደግሞ በነገሥታት ፊት በሮም ሄዶ ደግሞ ስለ ወንጌል ስለ ክርስቶስ የሚናገርበት ዘመን በደረሰ ጊዜ ያን ጊዜ በመርከብ ተሳፍሮ ሲሄድ ብዙ ተስፋ የሚያስቆርጥ ነገር ደርሶበታል። አብረው በመርከብ የሚሄዱት ሁሉም ምን አይነት ነገር ደርሶባቸዋል? ከባድ የሆነ በባህር ላይ ፈተና ገጥሟቸዋል። አውራቂስ የሚባለው እንኳን ንፋስና ወጀብ እየመጣ መርከባቸውን እያስጨነቀ በብዙ ትግል የሚሄዱት መንገድ የሆነባቸው። እንዲያውም በምዕራፍ 27 ቁጥር 20 ላይ ስንመለከት ብዙ ቀንም ፀሐይም ከዋክብትም ሳናይ ትልቅ ንፋስ ሲበረታብን ጊዜ ወደፊት እንድናለን የማለት ተስፋ ሁሉ ተቆረጠ። ምን ተቆረጠ? ወደፊት እንድናለን የሚል ተስፋ ተቆረጠ። ለምንድን ነው ሲባል በብዙ ጭንቅና ስቃይ እየተጓዙ ነው። ፀሐይ ሳያዩ ብዙ ቀናቶች ሄደዋል። ስለዚህ እንድናለን የሚለው ነገር ተስፋ የሚያስቆርጥ ደረጃ ላይ ደርሰናል። ያ የተነገረው ማን? ጳውሎስ። ያ የተነገረው ማን? ሳኦል። ምን ተብሎ የተነገረው? በአሕዛብ በነገሥታት ፊት ስሜን ይዘህ ትቆማለህ የተባለው በባህር መካከል ዛሬ ምን አይነት ሁኔታ ውስጥ ነው ያለው? ተስፋ የሚያስቆርጥ ሁኔታ። በምን? በሕይወት ተስፋ የሚያስቆርጥ ቀኑን ፀሐይ የማያዩበት፣ ባጠገቡ ያሉ ሰዎች ተስፋ የቆረጡበት፣ ምግብ መብላት እንኳን ያቆሙበት። ለምን እንበላለን ነገ ለመሞት ካለው ጭንቀት ካለው ስቃይ ካለው ወጀብ ካለው ሁኔታ የተነሳ የሚበልጠውን ጳውሎስን የጠራው የሚበልጠውን ሳይሆን የሚያዩት በዛ ሰዓት የሚያዩት ፊታቸው ያለውን ነገር ነው። ስለዚህ በብዙ ጭንቀት ውስጥ ሳሉ እንደዚህ የሚል ቃል መጣ። ወደ ማን መጣ? ወደ ጳውሎስ እንደዚህ ሲል መጣ። ወደ ሳኦል እንዲህ ሲል መጣ። ቁጥር 23 ላይ ምዕራፍ 27 ቁጥር 23 ላይ የእርሱ የምሆን ደግሞ የማመልከው እንዲህ አለኝ። ክብር ለኢየሱስ ይሁን። የማን? የእርሱ የምሆን። ወገኖች ሆይ ክርስትና የሚጀምረው የእሱ ከመሆን ነው። ስለዚህ የእሱ ስንሆን በእኛ ላይ ኃላፊነቱን የሚወስደው እሱ ነው። የእሱ ስንሆን በእኛ ላይ ያለውን ማንኛውንም ነገር በእኛ ፊትና በእኛ ኋላ ያለውን የሚቆጣጠረው እሱ ነው። ስለዚህ ጳውሎስ ሲናገር ምንድነው? የእሱ የምሆን። ክብር ለኢየሱስ ክርስቶስ።
ደግሞስ የእሱ የሆኑ ደግሞ ያመልኩታል። በሌላ ቋንቋ ማምለክ ሰሬንድ ማድረግ፣ መሰጠት፣ መገዛት፣ ለእሱ መኖር ነው። ስለዚህ የእሱ የምሆንና የማመልከው ምን አለ? እግዚአብሔር መልአክ በዚች ሌሊት በአጠገቤ ቆሞ ነበረና በዚህ ሁሉ ግርግር ውስጥ የጠራኝ ይበልጣል። ሃሌሉያ! ምን ያለው? ትሄዳለህ ወደ ሮም ያለው ይበልጣል። በቄሳር ፊት ትቆማለህ ያለው ይበልጣል። ስለዚህ በዚህ በወጀብና በአውሎ ንፋስ በሌሊቱ ፀሐይ በማይታይባቸው ቀናት ውስጥ መልአኩን ልኮ አጠገቤ ቆሞ እንደዚህ አለ። በማይመች ጊዜ ምክንያቱስ የጠራኝ ይበልጣል። ክብር ለኢየሱስ። የጠራን ይበልጣል። ከምናየው ከምንሰማው ሰዎች እንኳን ስለኛ ከሚሉት ነገር በላይ የጠራን እሱ ይበልጣል። ክብር ለኢየሱስ ይሁን። ስለዚህ በዚህ ጊዜ መጣና እንደዚህ አለ፣ ጳውሎስ ሆይ አትፍራ። ሃሌሉያ! ምን አትበል? አትፍራ። የሚታየው ሰዎቹ በመራድና በፍርሃትና በጭንቀት ፀሐይ ብርሃኗን በከለከለችበት፣ መብላት ባቆሙበት፣ በፈሩ በደነገጡበት በዚህ ውስጥ አትፍራ። አትፍራ። የጠራህ ከምታየው በላይ ነው። ሃሌሉያ! የጠራን ከምናየው ከምንሰማው በላይ ነው። ለጳውሎስ የመጣለት መልእክት ይሄ ነው። ምን? አትፍራ። ለምን? በቄሳር ፊት ልትቆም ይገባል። ያ የነገርኩም በደማስቆ ላይ ስንገናኝ ያወራሁልህ፣ ያ በደማስቆ ላይ ስንገናኝ የተገለጠልህ፣ ያ በደማስቆ ላይ ስንገናኝ ለሐናንያ ለደቀ መዛሙሩ እንዲጸልይልህ የነገርኩት በነገስታት ፊት ትቆማለህ፣ በአሕዛብ ፊት ትቆማለህ፣ በአይሁድ ፊት ትቆማለህ ያልኩ እሱ እየተፈጸመ ስለሆነ ገና ሄደ የምትቆም ስለሆነ ገና በዛ በኮርት ላይ ስትገባ በፍርድ ላይ ስትገባ ስለኔ ስለምትናገር ገና ነው ሰዓቱ። የምታየው የምትሰማው አውሎ ንፋሱ ወጀቡ የሚሆነው ነገር ሁሉ አይሰራም፣ ባንተ ላይ አይሰራም። ባንተ ላይ አይደለም ካንተ ጋር የሚሄዱትን ሁሉ አሳልፌ ሰጥቻለሁ። ወገኖች አይደንቃችሁም? አንዳንድ ጊዜ ስለኔና ስለናንተ ብሎ እንኳን እግዚአብሔር ላላመነው እስኪራራ ድረስ በኔና በእናንተ ምክንያት ለሌላው ሰዎች መዳን እስክንሆን ድረስ እግዚአብሔር በእኛ ላይ ያለው ዓላማ ትልቅ ነው። የጠራን ትልቅ ነው። የጠራን ከሁኔታዎች በላይ ነው። የጠራን ከምንሰማው በላይ ነው። የጠራን አሁን በዙሪያችን ከከበበን በላይ ነው። ሃሌሉያ! የጠራን የታመነ ነው። ራሱን ተማምኖ ነው የጠራን። የኛ ጉልበት አይደለም፣ የኛ ችሎታ አይደለም፣ የኛ አቅም አይደለም፣ የኛ ማስተዋልም አይደለም። የጠራን እሱ ራሱን ተማምኖ ነው። በደህና ከደረሰን በኋላ ከዚህ ሁሉ ነገር በኋላ የተጠራ የተነገረለት መንገዱን የሚሄድ በዚህ ሁሉ ፈተና ውስጥ ያለፈው ጳውሎስ ወደዚህ ድልማጥያ ወደምትባለው ምድር ላይ ወይም ደሴት ላይ ደረስን። በሰላም ደረስን። ከዚህ ሁሉ ፈተና አለፍንና መጣንና በሰላም ደረስን። በዛ አካባቢ ያሉ አረማውያን ወይ ደግሞ እነዛ ሰዎች በዛ አካባቢ የሚኖሩ በደሴቷ ያሉት በጣም ብርድ ስለነበረ፣ ዝናብ ስለነበረ፣ ቅዝቃዜ ስለነበረ ቸርነት አደረጉልን። ምን አይነት ቸርነት? እሳት አንድደው ተቀበሉን። ሙቀት ያስፈልገናልና ሙቀት አድርገው ተቀበሉን። እሳት አንድደው ተቀበሉን። ክብር ለኢየሱስ ክርስቶስ ይሁን። ደስ ብሏቸዋል። ጳውሎስ ግን በዛ ተነሳና ደግሞ ብዙ ጭራሮች አነሳና ወደ እሳት ውስጥ ጨመረ። ወገኖቼ ሆይ አንዳንድ ጊዜ ነገሮች መልካም በሆኑ ጊዜ የማይገለጡ፣ ሰላም በሆነ ጊዜ የማይገለጡ ነገሮች አሉ። አንዳንድ እሳት ግን በሆነ ጊዜ የተደበቀ ነገር ሁሉ ይወጣል። አይተን እንደሆነ ጳውሎስ ጭራሮቹን አምጥቶ ምን አደረገ? በእሳቱ ላይ በጨመረ ጊዜ እፉኝት ከሙቀት የተነሳ ወጥታ እጁን ነደፈችው። ይሄ በጣም ከባድ ነገር ነው። አስቡት። ትላንትና ከዛ ሁሉ ነገር ወጥቶ ቁጭ ብሎ ገና አመስግኖ እሳት እየሞቀ ያለው ጳውሎስ አብረውት ያሉት ሰዎችም እያመሰገኑ እግዚአብሔር ከሱ የተነሳ ምክንያቱም የተናገረውን ነገር ነግሯቸዋል። እባካችሁን እንደዚህ ሆናችሁ አትዘኑ፣ ብሉ፣ ጠጡ። የሱ መሆን የማመልከው እግዚአብሔር ትላንትና ነግሮኛል፣ ጌታ ነግሮኛል፣ ምንም እንደማንሆን ብሎ ያበረታታቸው። ደረሰ ሰዓቱ። አሁን በሰላም አርፈዋል። እዚህ ቦታ ላይ እያሉ ትላንት እግዚአብሔር ተናገረኝ ብሎ በአፉ ተናግሮ በሰላም እንደርሳለን ብሎ የተናገረው ሰው ራሱ መልእክት አምጪው
እዛ ጭራሮ አንስቶ እሳት ላይ በጨመረ ጊዜ እፉኝት ወጣ ነደፈችው። አስደንጋጭ ነው ለሚያየው ለሚሰማው። ከዚህም ተነስተው ሰዎቹ ወዲያውኑ የሆነው ነገር በውስጣቸው የፈጠረው ነገር ምንድነው? አረማውያን እባብ በእጁ ተንጠልጥላ ባዩ ጊዜ እርስ በርሳቸው እንዲህ አሉ። በቁጥር 4 ላይ ምን ባዩ ጊዜ ምን አዩ? በእጁ ላይ እባብ ተንጠልጥላ ባዩ ጊዜ፣ ተነድፎ ባዩ ጊዜ። ይሄ በሰላም የደረሰው ሰው፣ በብዙ ስቃይ የደረሰው ሰው እግዚአብሔር ቸርነትና ምሕረት አድርጎላቸው ደሴቲቱ ላይ ያረፉት ሰዎች ከነሱ መካከል አንደኛው እባብ ወጣ ነደፈችው። ወገኖች ሆይ የእግዚአብሔር ነገር ሲኖርባችሁ፣ የእግዚአብሔር ሐሳብ ሲኖርባችሁ የሚነድፋችሁ፣ የሚከባችሁ፣ የሚያጠቃችሁ ብዙ ነገር ነው። እግዚአብሔር ግን ከሁሉ በላይ ያሳልፋል። ሃሌሉያ! ከሁሉ በላይ ያሳልፈናል። ምክንያቱም እሱ ስለጠራ ከዛም በላይ ነው። ከእባቡ በላይ ነው። ከመርዙ በላይ ነው። ከሚነድፈን በላይ ነው። መድኃኒቱ ከመርዙ ይበልጣል። ሃሌሉያ! ምኑ? መድኃኒቱ ከመርዙ ይበልጣል። የሱ መድኃኒት ነው የተወለደልን፣ የሚያድን ነው የተወለደልን፣ የሚጠብቀን ነው የተወለደልን፣ የሚራራልን ነው የተወለደልን፣ ሁሉን የሚችለው ነው የተወለደልን። ሃሌሉያ! ስለዚህ ነደፈችው። እነሱ አእምሮ ላይ የመጣላቸው ምንድነው የሚናገሩት? እንደዚህ ነው ያሉት፣ ይህ ሰው በእርግጥ አሉ። አያችሁ፣ በእርግጥ ነፍሰ ገዳይ ነው። አላዩትም ሲገድል፣ አላዩትም ሲያጠፋ። ግን ከሚሆነው ነገር ከሚያዩት ነገር ተነስተው በራሳቸው ደምድመው ይህ ሰው ነፍሰ ገዳይ ነው። ለምንድን ነው ነፍሰ ገዳይ ልትሉ የቻላችሁ ሲባል ከባህርስ እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልፈቀደለትም፣ አልተውም። የማን ፍርድ? የእግዚአብሔር ፍርድ። ምን አደረገው? በሕይወት እንዲኖር አልፈቀደለትም። ምንድን ነበር የሆነው? በሰላም መጥቶ ነበረ። ስለዚህ ውጤቱ ምንድነው? መሞት አለበት። አሁን ይሞታል። ምክንያቱም ነፍሰ ገዳይ ነው። እግዚአብሔር አውቆታል ነፍሰ ገዳይ እንደሆነ። ከውሃ ቢተርፍ እንኳን ሌሎቹ በሰላም መኖር ይችላሉ፣ እሱ በሰላም መኖር አይችልም። አሁን ይሞታል። ዩሲ ወገኖቼ ወይ በሕይወታችን ውስጥ የተለያየ ፈተናዎች ሲገጥሙን፣ በሕይወታችን ውስጥ አሁን ስናልፍ ሌላ ነገር ሲመጣብን፣ አንዳንድ ሰዎች እንደተረገምን፣ አንዳንድ ሰዎች የሆነ ኃጢአት እንደሰራን፣ አንዳንድ ሰዎች የሆነ ችግር እንዳለብን ያስባሉ። አይደለም እንደዚህ። የእግዚአብሔር ነገር ያለበት ፈተና አለበት። አያችሁ፣ ኢዮብን እግዚአብሔር ሲወራረድበት እኮ አጽናኞቹ ወይ ደግሞ መካሪዎቹ መጥተው እንደዚህ ነው ያሉት፣ አሁንም ከሱ ጋር ተስማማ። ሪሊ ኢዮብ ከእግዚአብሔር ጋር አልተስማማም ወይ? ሪሊ ኢዮብ ከእግዚአብሔር ጋር ተጣልቷል ወይ? አልተጣላም። ግን ምንድን ነበር ምክራቸው? አሁንም ከሱ ጋር ተስማማ፣ በዚያም ሰላምና በጎነትን ታገኛለህ። በምን? በመስማማት። ኢዮብ እኮ ስላልተስማማ አይደለም፣ ኢዮብ እግዚአብሔር ስለተወራረደበት ነው። ክብር ለኢየሱስ ክርስቶስ ይሁን። አሁንም እዚህ ላይ ስትመለከቱ ሰዎቹ የሚናገሩት የፍርድ ቃል ነው፣ ጌታ ግን የሚናገረው ስለሱ ሌላ ነገር ነው። አሁን ስንመለከት እዚህ ላይ በደህና ደረሱ። የደረሰበትን ነገር ሲመለከቱ ግን በመልካም ቢመጣ እንኳን ቢተርፍ እንኳን ይሄ ሰው በሕይወት እንዲኖር እግዚአብሔር አልፈቀደም። ለምን ሲባል ነፍሰ ገዳይ ነው አሉ። ከዛ በኋላስ እሱ ግን ምን አደረገ? እባቢቱን ምን አደረጋት? አራገፋት እሳት። ወገኖች ሆይ የተነገረብንን፣ የተነገረባችሁን፣ የታወጀባችሁን፣ የተሟረተባችሁን በኢየሱስ ክርስቶስም የምታራግፉበትን አቅምና ጉልበት እግዚአብሔር ይስጣችሁ። ማራገፍ። ሃሌሉያ! አራግፉት። የተራገፈ ይሁን በላያችን ላይ የሟርት፣ በላያችን ላይ ድግምት፣ በላያችን ላይ የተነገረው ማንኛውም እግዚአብሔር ከተናገረ ነገር ውጪ በክርስቶስ ኢየሱስም የተራገፈ ይሁን። ኔቨር አትፍቀዱለት። ከዛ በኋላስ እነርሱም ካራገፋት በኋላ ምን ያደርጉ ነበረ? ሊያብጥ ይላል ቁጥር 6 ላይ ወይም ወዲያው ሞቶ ሊወድቅ ነው ብለው ይጠባበቁ ነበረ። ዩሲ በዚህም ጊዜ ምንም ነገር አላዩም። ክብር ለኢየሱስ ክርስቶስ ይሁን። ምክንያቱም የጠራው ከመርዙ በላይ ነው። የጠራው ከእባቡ በላይ ነው። ትሄዳለህ፣ በቄሳር ፊት ትመሰክራለህ ብሎ የተናገረው ለጳውሎስ ከእባቡ ከእፉኝቱ በላይ ነው። ክብር ለኢየሱስ። የጠራ ከሚሆነውና ከሚገጥመው ሁሉ በላይ ነው። ኢየሱስ ለዘላለም ስሙ የተባረከ ይሁን።
ስለዚህ ብዙ ጊዜ አይተው ብዙ ጊዜ ተመልክተው ብዙ ጊዜ ጠብቀው ምኑን መውደቁንና መሞቱን ወይም መውደቁንና ማበጡን ሲጠብቁት ጳውሎስ ግን እንደዛው ምንም ሳይሆን ቆሞ ባዩት ጊዜ አይምሯቸው ተለወጠ። የነገቼ በመጽናት በመቆም ከእግዚአብሔር ጋር በመጣበቅ በጠራን ጥሪ በመኖር ነገሮች ይለወጣሉ። የሰማነውን ነገር አይተን በመለወጥ ሳይሆን የተናገረንን አምነን በመቆም ወገኖቼ ነገር ይለወጣል። ስለዚህ በመጣችበትን እባብ አራግፎ በመቆሙ ጸንቶ በመኖሩ በሱ ውስጥ ያለው የሕይወት መንፈስ በሱ ውስጥ ያለው የሕይወት ጸጋ በሱ ውስጥ ያለው የተቀበለው ነገር መርዝ አይጎዳችሁም የተባለው ነገር በሱ ላይ እንዳይሰራ አድርጎ እግዚአብሔር ምንም እንዳልሆነ ባዩ ጊዜ አይምሯቸው ተለወጠ። ትላንትና የተረገመ ትላንትና ሊኖር አይገባውም ትላንትና የተፈረደበት ነው ያሉትን ሰው አሁን ደግሞ ተመልከቱ ምን እንደሚለው ይህስ አምላክ ነው ብለው ሐሳባቸውን ለወጡ። ወገኖች ሆይ ሰዎች ችግር የለባቸውም ሐሳባቸውን ለመለወጥ፣ እናንተ አትውደቁ እንጂ። ሰዎች ችግር የለባቸውም ነገ ያጨበጨቡ ለመከተል፣ እናንተ አትውደቁ እንጂ። እጃችሁን አትስጡ እንጂ፣ አትሸነፉ እንጂ፣ አታቋርጡ እንጂ፣ ለሰይጣን እድል ፈንታ አትስጡት እንጂ። የሰዎች ጉዳይ ችግር የለውም። ትላንትና ባዩት ነገር ጀጅ ያደርጋሉ፣ ዛሬ በሚያዩት ነገር ደግሞ እልል ይላሉ። ከሰው ጋር ጉዳያችሁን አቁሙ። ከምትሰሙት ነገር ጉዳያችሁን አቁሙ። እግዚአብሔር ያለውን ብቻ እንድትመለከቱ እግዚአብሔር ይርዳችሁ። ስለዚህ ከምናየው በላይ የተናገረን እግዚአብሔር፣ ከምናየው በላይ የጠራን እግዚአብሔር ይበልጣል። ከምናየው በላይ ጳውሎስ ከሚያየው እባብ በላይ፣ ጳውሎስ ከተሰባበረው መርከብ በላይ፣ ጳውሎስ ብዙ ቀን ፀሐይ ሳያዩ በጦም ከተቸገሩበት መንገድ በላይ የጠራው ታማኝ ነው። በሮም በቄሳር ፊት ሊያቆመው የታመነ ነው። ስለዚህ ጳውሎስ ሆይ አትፍራ፣ ገና ትቆማለህ። በመንገድ ላይ የሚያጋጥም ነገር ሁሉ ከኔ አይበልጥም እንዳለው በእኔና በእናንተ ሕይወት በመንገዳችን ላይ የሚያጋጥመን ነገር ከእግዚአብሔር አይበልጥም። 4 ነጥብ። ሃሌሉያ! ስለዚህ ከሚሆነው በላይ ከሁኔታ በላይ የሚበልጠውን እግዚአብሔር እንድንመለከት ጸጋ ይብዛልን። ክብር ለኢየሱስ ክርስቶስ ይሁን። እሱ ከሁሉ ይበልጣል። የጠራህን ተመልከት፣ የጠራሽን ተመልከች። አሜን።